ሰላም ውድን የተከበራችሁ አድማጭ ተመልካቾቻችን ዕለታዊ የምንዛሬ መረጃዎች በስንት እየተዘረዘሩ እንደሚገኙ ዓለም አቀፍ የሆኑ የምንዛሬ ተመኖች መረጃዎችን በባንኮች ይዘንላችሁ መጥተናል። የአሜሪካ ዶላር፣ ፓውንድ ስተርሊንግ፣ ዩሮ፣ ስዊስ ፍራንክ፣ የኩዌት ዲናር፣ የቻይና ዩዋን ዲራም እንዲሁም ደግሞ የሳውዲ ሪያል ዛሬ ላይ ግንቦት 24 ለተሰኞ 2018 ዓመተ ምህረት በስንት እየተዘረዘሩ እንደሚገኙ ያሉበትን የምንዛሬ መረጃ ይዘንላችሁ መተናል። እስከ መጨረሻው ድረስ አብራችሁን በመከታተል ቪዲዮአችንን ላይክ በማድረግ እንዲሁም ለቻናላችን አዲስ ከሆናችሁም ቻናላችንን ሰብስክራይብ በማድረግ አብራችሁን ተቆዩ ዘንድ በማክበር እንጋብዛለን። አሁን ወደ መረጃው እንሄዳለን። የምንጀምረው ዕለታዊው የውጭ ምንዛሬ ተመን ኢትዮጵያ ንግድ ባንክ እየዘረዘረ ያለበትን የምንዛሬ መረጃ ይሆናል። የአሜሪካ ዶላርን ስንመለከት አንዱን የአሜሪካ ዶላር በ154 ከ20 ተገዝቶ በ157 ከ29 ይሸጣል። ፓውንድ ስተርሊንግ በ203 ከ16 ተገዝቶ በ207 ከ22 ይሸጣል። አንድ ዩሮ እየተገዛ የሚገኘው በ180 ከ34 ሲሆን መሸጫው ደግሞ በ183 ከ95 የኢትዮጵያ ብር ነው። ስዊስ ፍራንክን ስንመለከት አንዱን የስዊስ ፍራንክ በ193 ከ66 ተገዝቶ በ197 ከ53 ይሸጣል። የኩዌት ዲናር በ493 ከ53 ተገዝቶ በ503 ከ39 ይሸጣል። የቻይና ዩዋን በ22 ከ36 ተገዝቶ በ22 ከ81 በመሸጥ ላይ ነው የሚገኘው። የዲራም ምንዛሬን ስንመለከት አንዱ የዲራም ምንዛሬ በ41 ከ99 ተገዝቶ በ42 ከ84 ይሸጣል። የሳውዲ ሪያል በ41 ከ09 ተገዝቶ በ41 ከ92 የኢትዮጵያ ብር በመዘርዘር ላይ ይገኛል። ተመልካች አድማጮቻችን የምንዛሬው መረጃ እጅግ በጣም ወቅታዊ ነው። ጨመረ ወይም ደግሞ ቀነሰ የሚለውንም ከሌሎች ባንኮች ጋር ከአዋሽ ከአቢሲኒያና ከብርሃን ባንኮች ጋር እያስተያየን እንመለከታለን። የትኛው ባንክ ነው በተሻለ ምንዛሬን ይዞ የቀረበው እንዲሁም ደግሞ የትኛው አነስተኛ የሆነ የምንዛሬ ተመን አለው የሚለውን ለመመልከት እንዲሁም ደግሞ ለመወሰን እጅግ በጣም ወሳኝ የሆነ መረጃ ነው። እንደሚጠቅማችሁ ተስፋ አድርጋለሁ። ለሌሎችም እንዲጠቅም ይህ መረጃ ላይክ ማድረግ፣ ሼር ማድረግ እንዲሁም ደግሞ ለቻናሉም አዲስ ከሆናችሁ ሰብስክራይብ በማድረግ አብራችሁን ትቆዩ ዘንድ በማክበር የጠየቀን። በቀጣይ የምናልፈው ደግሞ ወደ ሌላ ባንክ ይሆናል። የአዋሽ ባንክ ይቀጥላል። አዋሽ ባንክ ላይ የዶላር ምንዛሬ የሌሎቹ የፓውንድ የዩሮ ምንዛሬና ሌሎች ዋና ዋና ምንዛሬ ተመኖች በስንት ተገዝቶ በስንት በመሸጥ ላይ ይገኛል የሚለውን ስንመለከት አንዱን የአሜሪካ ዶላር አዋሽ ባንክ ላይ በ154 ከ95 ተገዝቶ በ158 ከ05 በመሸጥ ላይ ይገኛል። ዩሮን ስንመለከት በ183 ከ07 ተገዝቶ በ186 ከ73 እየተሸጠ ነው የሚገኘው። የፓውንድ ስተርሊንግን ስንመለከት እንዲሁ አንዱን የፓውንድ ስተርሊንግ 208 ከ23 ተገዝቶ 212 ከ39 ይሸጣል። የስዊስ ፍራንክ በ196 ከ09 ተገዝቶ በ203 ከ05 ነው በመሸጥ ላይ የሚገኘው። የስዊስ ፍራንክ አንዱ የስዊስ ፍራንክ በ43 ከ17 ተገዝቶ በ44 ከ05 በመሸጥ ላይ ሲገኝ የዲራም ምንዛሬ ደግሞ በ44 ከ13 ተገዝቶ በ45 ከ10 ይሸጣል። የካናዳ ዶላር በ111 ከ66 ተገዝቶ በ113 ከ90 የኢትዮጵያ ብር በመዘርዘር ላይ ነው የሚገኘው ማለት ነው። እንግዲህ ተመልካች አድማጮቻችን የምንዛሬ ተመኖቹ እጅግ በጣም የተለዩ ሆነው አግኝተናቸዋል። ምንም እንኳን ትንሽ የሆነ ገንዘብ መጠን የጨመሩ ቢመስሉም ነገር ግን የምትዘረዝሩት የብር መጠን ሲጀምር በከፍተኛ ደረጃ ገንዘቡ ከፍ ይላል ማለት ነው። ይህ የሚያሳየው ደግሞ የዶላር ጥንካሬን እንዲሁም ደግሞ የገንዘባችንን ማስቆልቆል ነው ማለት ነው። እንግዲህ
ወደፊት በዚሁ ከቀጠለ የኢንፍሌሽን መጠኑ የት ይደርሳል የሚለውን እንግዲህ በቀጣይ አብረን የምንመለከት ነው የሚሆነው። ቻናላችንን ሰብስክራይብ ካደረጋችሁ አብራችሁን ከሆናችሁ እንግዲህ በየቀኑ ያለውን የባንኮችን እንዲሁም ደግሞ የትይዩ ገበያ የምንዛሬ ተመኖችን እግር በእግር እየተከታተልን ለእናንተ ማቅረባችንን እንቀጥላለን። እናንተም እንግዲህ መረጃው ጠቃሚ ነው ካላችሁ ሌሎች ማጋራትንም እንዳትረሱ። በዛ ላይ ደግሞ ከዚህ ቻናል ላይም ጋር ያስተሳሰርነው ሌሎች መረጃዎችን በቅርብ የምንለቅበት አዲስ የዩቲዩብ ቻናል እዚህ ኮላብ አድርገንላችኋል። እሱንም ቻናል በመግባት ሰብስክራይብ በማድረግ እንዲሁ አብራችሁን ትዘልቁ ዘንድ በማክበር እንጋብዛለን። በቀጣይ ወደ ሁለት ባንኮች ማለትም የአቢሲኒያ ባንክና የብርሃን ባንክን መረጃን የምንነግራችሁ ነው የሚሆነው። ወደ እነሱ እናልፋለን። የአቢሲኒያ ባንክ የአንዱን የአሜሪካ ዶላር በ155 ከ03 ገዝቶ በ158 ከ03 ይሸጣል። ፓውንድ ስተርሊንግን በ208 ከ64 ገዝቶ በ212 ከ81 ነው የሚሸጠው። ዩሮን በ183 ከ45 ገዝቶ በ187 ከ20 ይሸጣል። ዲራምን በ44 ከ41 በመግዛት በ45 ከ30 ይሸጣል። የስዊስ ፍራንክን በ197 ከ62 በመሸጥ 201 ከ57 ሲሸጥ የካናዳ ዶላርን በ112 ከ36 ገዝቶ በ114 ከ61 በመሸጥ ላይ ይገኛል። የካናዳ ዶላርን በ43 ከ86 በመግዛት በ44 ከ74 የኢትዮጵያ ብር በመሸጥ ላይ ነው የሚገኘው። የአቢሲኒያ ባንክ የምንዛሬ መረጃ እንደሚያመለክተው ማለት ነው። በነገራችን ላይ ተመልካች አድማጮቻችን ሁሉም የነገርናችሁ ባንኮች ማለትም የየራሳቸው ጉርሻ አላቸው። የኢትዮጵያ ንግድ ባንክ በምንመለከትበት ጊዜ ከውጭ ሀገር በተመረጡ የመላኪያ አማራጮች ገንዘብ ሲላክላችሁ ከ10 ብር እንዲሁም ደግሞ ከኋላ ገንዘብ አስተላላፊዎች በኩል ሲላክሉት እስከ 9 ብር ድረስ ጉርሻ አለው በእያንዳንዱ ዓለም አቀፍ የምንዛሬ ተመን ላይ ማለት ነው። የአዋሽ ባንክንም ስንመለከት እንግዲህ 10% ጉርሻ አለው። የአቢሲኒያ ባንክም በተመረጡ የምንዛሬ ተመኖች ገንዘብ ሲላክሉ እንዲሁም ደግሞ በካሽ በምዘረዝሩበት ሰዓት ላይ ምንዛሬው ላይ 2% ጉርሻ አለው ማለት ነው። በመቀጠልና በመጨረሻ የምናሳያችሁ ደግሞ የብርሃን ባንክን መረጃ ይሆናል። ብርሃን ባንክስ ምንዛሬን በስንት ገዝቶ በስንት እየሸጠ ይገኛል የሚለውን ስንመለከት የአሜሪካ ዶላርን በብርሃን ባንክ በ158 ከ72 ገዝቶ በ161 ከ89 ሲሸጥ የፓውንድ ስተርሊንግን ደግሞ 212 ከ61 ገዝቶ በ216 ከ86 ይሸጣል። የአውስትራሊያ ዶላርን እየገዛ የሚገኘው በ112 ከ94 ሲሆን የሚሸጠው በ115 ከ20 ነው። ዩሮን ደግሞ በ184 ከ25 ገዝቶ በ187 ከ93 ይሸጣል። የዲርሃምን በ43 ከ21 ገዝቶ በ44 ከ07 ይሸጣል። በመቀጠል የካናዳ ዶላርን በ114 ከ54 ገዝቶ በ116 ከ83 ሲሸጥ የስዊስ ፍራንክን ደግሞ 201 ከ01 ገዝቶ 205 ከ03 በብርሃን ባንክ በመሸጥ ላይ ይገኛል። እንደነገርኳችሁ 10 ብር ጭማሪም አለው ማለት ነው በብርሃን ባንክ። ለዛሬ ተመልካች አድማጮቻችን በአራት ባንኮች በንግድ ባንክ፣ በአዋሽ፣ በብርሃንና በአቢሲኒያ ባንክ ይዘንላችሁ የመጣነው የምንዛሬ መረጃ የዛሬ የግንቦት 24 ወቅታዊ መረጃዎቻችን የሰማችሁትን ይመስል ነበር። በሌሎች እጅግ በጣም አስፈላጊና ወሳኝ የሆኑ የቢዝነስ መረጃና ጥቆሞች እስከምንገናኝ በያላችሁበት መልካም ጊዜ